ረቢዕ ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ወር መውሊድ ይበቃል አይበቃም? ነቢዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ የተወለዱበት ወር ደግሞ እሳቸው ሳይወሱበት ስለሳቸው ሳንነጋገር እሳቸውን ሳናወድስ ታሪካቸውን ሳንማማርበት ኖርማሊ ይለፍ ምንም እንዳልተፈጠረ ማለትም ልክ አይደለም። ረቢዕ ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ወር የጭቅጭቅ መድረክ መሆኑ ማቆም አለበት። መውሊድ ይበቃል አይበቃም? ጭቅጭቅ ውስጥ ከምንገባ መውሊድ ዒድ እንዳልሆነ ሁሉም ሰው ማመን አለበት። ዒድ ሁለት ነው። ሁለት ዒድ ብቻ ነው ያለው። የውሙ ዓረፋ የዓረፋ ቀን እንኳ በጣም የተከበረ የአላህ ቀን ከመሆኑ ጋር ዒድ አይደለም። ዒዱ ዒድ አልአድሓ ነው። 9ኛው ቀን በጣም የተከበረ ቀን ነው። 10ኛው ቀን ነው ግን ዒድ። ዒድ ላይ ማንም ሰው መጨመር አይችልም። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ የተወለዱበት ወር ደግሞ እሳቸው ሳይወሱበት ስለሳቸው ሳንነጋገር እሳቸውን ሳናወድስ ታሪካቸውን ሳንማማርበት ኖርማሊ ይለፍ ምንም እንዳልተፈጠረ ማለትም ልክ አይደለም። እንማማርበታለን። ዒድ ነው ብለን አናምንም። ሙናሰባው ግን ለእንዲህ አይነት የነቢዩ ሰለላሁ ዐለይሂ ወሰለም ማንነት ማስተዋወቂያ መዋል መቻል አለበት። ከዒባዳ ጋር ያገናኘ ተሳስቷል ዝም ብሎ ማለፍ አለበትም የሚለው ልክ አይደለም። መሃል ላይ ያለው መንገድ ዒባዳ አይደለም፣ ሙናሰባ ነው፣ ክስተት ነው። ያን ክስተት በዚህ ወር እንዲህ ተከስቷል ብለን የነቢዩን ሰለላሁ ዐለይሂ ወሰለም ሲራ እናወራበታለን። ሲምፖዚየሞች መካሄድ አለባቸው። በአደባባይ ሙስሊም ላልሆኑ ወገኖች በዚህ ወር እንዲህ አይነት ክስተት በዓለማችን የተከሰተበት ነው ብለን ስለ ነቢዩ ሰለላሁ ዐለይሂ ወሰለም እናስተምርበታለን። ከዒባዳ ከዒድ ጋር መገናኘት ፈጽሞ የለበትም። ሚዛናዊ እይታ ይህ ነው ቢሆን ከጭቅጭቅ እናወጣዋለን። ማን ነው የሚጠላ? ነቢዩ ሰለላሁ ዐለይሂ ወሰለም ስለ ረሱል ይነገር ቢባል ማን ይጠላል? ስለ ረሱል ሰለላሁ ዐለይሂ ወሰለም በዚህ ጊዜ እንዲህ እናድርግ ብንል ማን ይጠላል? ከዒባዳ ጋር ሳናገናኝ ክስተት ነው። ክስተቱን በዚህ መልኩ እናሳልፈዋለን። እነዚህ ልጆቻችን የረቢዕን ወር ሲራ ካምፕ የሚባል ፕሮግራም ነበራቸው። እኔም ሄጄ የተወሰነ አይቻቸዋለሁ፣ ሐሳቤንም ሰጥቻለሁ። የነቢዩን ሰለላሁ ዐለይሂ ወሰለም ሲራ ለ3 እና ለ4 ቀናት አድረው እያንዳንዷን ክስተት ከተጨባጩ ህይወት ጋር እየተነተኑ መጽሐፍቶችን እያነበቡ ሐሳብ ይለዋወጣሉ። ይህ ካልቸር በእነሱ ብቻ መቅረት አለበት አይደለም። እያንዳንዱ ሰው ስለ ነቢዩ ሰለላሁ ዐለይሂ ወሰለም በደንብ ማወቅ አለበት። ስናውቃቸው እንወዳቸዋለን፣ ስንወዳቸው እንከተላቸዋለን፣ ስንከተላቸው በጀነት ከሳቸው ጋር እንሆናለን ኢንሻአላህ።